ሰላም ውዴ ቻናል ዋን ቤተሰቦች አሁን የምገኘው ስካይላይት ነው ስካይላይት በተዘጋጀው የኦሮሚያ ቱሪዝም ሳምንት ፕሮግራም ላይ ነው የምገኘው በዚህ ፕሮግራም ላይ እንግዲህ የተለያዩ ነገሮች ይዘው እንደመጡ ሰምቻለሁ ባዛሮች አሉ የተለያዩ ድርጅቶች ምርቶቻቸውን የሚያስተዋውቁበት ነው እንዲሁም ደግሞ ሚስ ቱሪዝም ኦሮሚያ የምትመረጥበት ቀን ነው አብረን እንቆይ እንዴት ነሽ እንኳን ደህና መጣሽ እንኳን ደህና ቆይሽ ማን ልበል ስምሽን ሳቤ ኮፊዎች እንባላለን የኦሮሞ ካልቸራል የሆኑ ምግቦችን እናቀርባለን እዚህ ኢቨንት ላይ ደግሞ የኦሮሞ ስናክ ጭኮና ቆሪ ይዘመተናል ማለት ነው ይሄ ምን ይባላል ቆሪ ይባላል ከቂቤና በሶ የተወሰኑ ቅመሞች አዳርገን ነው የምንሰራው ማለት ነው ቴስት አድርገሽ ደግሞ እሺ በእጄ ነው የምቀምሰው እንግዲህ በእጅሽ ነው አሁን በጣም ደስ የሚል ነገር አለ የቆሎነ ስሜቱ ጠፍቶ ምግብ አይነት ነገር ስሜት አለው አዎ በጣም ቆንጆ ነገር ነው ጭኮ ደግሞ ክሬና ፎን ደግሞ በጣም ደስ ይላል ቅቤው በጣም ይሄ ደስ ያለ ነው እንግዲህ ጭኮ ሲሰራ ምንድነው መሰለሽ ቅቤ በጣም አብዛኛው ነገሩ ከበሶ ባልተናነሰ ቅቤው ነው የሚበዛው ስለዚህ በጣም ጥንቃቄ የሚደረግበት ነው ቅቤው በተለይ ስለዚህ ለወጥ ወይም ደግሞ ለሌላ አይነት ነገር የምንጠቀመው አይነት ቅቤ አይደለም ላይክ እንደ ገበታ ቅቤ አይነት ቴስት ያላችሁ በጣም መሆን አለበት ካንድ እንትን ነው ምን ወስደው ላይ ካንድ ከብት አንድ አይነት መኖ እየበሉ ያደጉ አይነት ማለት ነው ከነሱ የሚመጣ ወተት እና ካንድ ቦታ ነው እንወስደው ቅቤው ወሳኝነት አለው በጣም ጣሙን የሚቀይረው ቅቤና ቅመሙ ነው እኔ ወድጄዋለሁ በጣም አንቺ ደግሞ በጣም ታምራለሽ አመሰግናለሁ እሺ በጣም ያምራል ቴንክ ዩ ይሄው እኔ ደግሞ ሌላ ጊዜ መተሽ እንድትገዢ ወይኔ ሶታል ሰጪ ታዲዬ ስለመጣሽ አመሰግናለሁ ስለመጣሽ በጣም ነው ማመሰግነው ማለት አመሰግናለሁ እኔ በጣም ደስ ይገዛል እሺ ሰላም እንኳን አደረሰሽ በጣም ነው የምታምሪው ልብስሽ ያምራል አንቺም ታምሪያለሽ እስኪ ምን አለሽ እጣን ማስቀመጫ ነው ከምንድን ነው የተሰሩት ግን የሆነ ውስጣችሁ ጽሁፍ ነገር አለ አየው ልበል አዎ ከጋዜጣ ነው የሚሰሩት የምርሽን ነው በእውነት ከጋዜጣ ነው የሚሰሩት ዋው በጣም ነው የሚያምሩት እነዚህ ይሄ መስሪያው ማቴሪያሉ አይገርምም ጭራሽ አይመስልም በጣም ነው የሚያምሩት ሁሉም ይሄም ምናምን ይሄም ማለት ነው ሁሉ ዋው አይገርም ጭራሽ እኔ እኮ የሆነ ጽሁፍ ነገር ሳይ ከምንድን ነው የሚሰራው ብዬ እሺ በጣም ነው የማመሰግነው እሺ መልካም በዓል እንዴት ነሽ እንኳን አደረሰሽ እንኳን አብሮ አደረሰ እኔ እንግዲህ በጣም ቆንጆ ቡና ጭኮ አለ ተብዬ ነው የመጣሁት አጌ መንግስቱ እባላለሁ የአዮ ሬስቶራንት ባለቤት ነኝ ዛሬ ተገኘነው እዚህ ስካይላይት ሆቴል ነው ለሶስት ቀን በተዘጋጀ ዝግጅት ላይ የተለያዩ የኦሮሚያ ባህል ምግቦችን እና መጠጦችን ይዘን ቀርበናል እንዴ ለኔ ራሱ የቀረበው ቆሎ ጭኮ ቂቤው ምን ቀረ ሁሉም እንዴት ነው በዓሉ እስቲ ፕሮግራሙ እንዴት አየሽው ፕሮግራሙ በሁለት አቅጣጫ ነው የማየው አንደኛ የሚመጡትን ሰዎች ከውጭ የሚመጡትን ለሬቻ ብሎ ሬቻ ማለት የአንድነት የፍቅር የሰላም ምልክት ነው ይባላል ያን ሊያክብሩ ከሩቅ አገር መጥቶ የሚመጡትን ሰዎች መጥቶን እንደዚህ አይነት ሰው ተሰብስቦ ሀገር የሚሸት የእናት ጓዳ የሚሸት ምግብና በቃ ብቻ ግን የእናት ጓዳ ነገር ይታያቸዋልና ለኛ እንግዶቹ ለኛ ያላቸው እይታ ዘንድሮ በሁሉም ነገር እየተለወጠ ነው ያለ ከአባ ግድብ ጀምሮ ያለው ነገር የሰውን እይታ ይስባል ብዬ አስባለሁ ዘመን አለ እኮ ሰው የሚያሽ ዘመን የሚጠይቅሽ ዘመን ፊት ወደ አንቺ የሚያዞርበት ዘመን ይህ ዘመን ያ ጊዜ እግዚአብሔር ጊዜ ይመስለኛል ይሄ ምንድን ነበር የሚባለው ቆሪ በቅቤ ገብስ ማለት ነው ይሄ ተፈጭቶ ነው ይሄ ጥሬውን ማለት ነው በጣም ደስ የሚለው
እዚህ ላይ ደግሞ ቡና ነገር እንጠጣበት። እኛ ጋር ጥቁር ቡና ይጠጣ በቅቤ ነው ይባላል ወይ በወተት ወይ በቅቤ ነው መሆን ያለበት። ዛሬ ግን በቅቤ ነው የምትቀምሺው? በቅቤ። እሺ ቀምሳለሁ። ዛሬ ማልቀምሰው ነገር የለም። በጨው ይሁንልሽ አይደል? ትንሽ ጨው አንቺ እንዳልሽ። አዎ ቡና በቅቤ ሲሆን በጨው ነው የሚጠጣው። በጨው ነው የሚጠጣው አይደል? አዎ ከስኳር ጋር አይደለም። ቡና በቅቤ ጠጥቼ አላውቅም። ለመጀመሪያ የቅቤውንም ጣዕም በዛ ቀምሰው። እስቲ ቅመሺው። ወይ ደስ ይላል። ቅቤው ቆንጆ ነው። አዎ ልስልስ ያለ። አዎ ለቡና ለብቻ ነው የምንጠረው ቅቤ። ይለያል የቡና ቅቤ። በጣም ነው የማመሰግነው። መልካም በዓል። አሜን ለሁላችን። የሐረር ጣፋጮች ይታዩኛል። እስቲ እሷ ጋር ጎራ ብዬ ደግሞ ምን እንዳለ ልጠይቃት። እንዴት ነሽ? ሰላም ነው? እንኳን አደረሰሽ። እንኳን አብራ ደረሰሽ። እንግዲህ ሙሸበክ ምናምን እያየሁ ነው። አዎ አዎ። አለባበስሽ በጣም ነው የሚያምረው። በጣም ቴንክ ዩ። ግን ያው የሀገሬ ልብስ የሐረር ደስ ይለኛል። ደስ ይለኛል። የሐረር ልብስ ነው? አዎ የሐረር ጌም። አዎ ይሄንን ላልብስ። ውይ ሲያምር፣ በጣም ነው የሚያምረው። አዎ ማሻአላ። ምን ነው ይዘሽልን የመጣሽ? ያው ድሬዳዋ እንደምትታወቀው የጣፋጭ ሀገር ነች። እንዲሁም ከተማውንም ገጠሩንም አንድ ላይ ማከለን ነው ያመጣ ነው። የአትክልቱ ሽታ ራሱ በቃ የዘይቱን ሽታ በጣም ነው ደስ የሚለው። በቃ ድሬዳዋ ትታወቃለች በፍሩት ሀገር ነች። አዎ እዚህ ጣፋጯም። ይሄ ደግሞ የገጠሩን ፓርት የሚይዝ ነው። ይሄ ደግሞ ከተማውን ነው። ይሄ ሰሊጥ ጁልጁል ነው አይደል? ይሄ ሙጀልጀል ይባላል። ሙጀልጀል። ይሄ ቴምር ግን እናቱ ላይ የሚበስል ዛፉ ላይ የሚመስል ሙሽሙሽ ነው የሚባለው። ሙሽሙሽ ነው የሚባለው። ኦኬ። ይሄ ዘቢብ ነው። ይሄ ሙሸበክ ነው። አይ ዘቢብ ነው። አዎ በጣም ነው ማምሬን ሁሉ ልቀምስ ነው። አዎ ለምን ይቀርብሻል? እነማን ናችሁ ግን? እኛ ድሬዳዋ አስተዳደር የባህልና ቱሪዝም ቪዚት ድሬን ይዘን የመጣ ነው። ያው ሁሉም አገሩን ያስተዋውቃል። አዎ እኛ ደግሞ ያው ባህሉንም ጣፋጩንም እንግዳ አቀባበላችንንም ሁሉንም አንድ ላይ ይዘን የመጣ ነው። ያው ሙሉን ታሟይ ይዘን የሐረርጌ ሴት ሲባል የሚደረገው ነው። አዎ እና እንደዚህ ይዘው ነው የሄዱ የሚገበያዩት ማለት ነው አይደል? እንደዚህ ይዘው ነው የሄዱ የሚገበያዩት። ይሄ በራሱ ውበት ነው። እዚህ ጋር አድርገሽ መሄዱ በጣም ነው የሚያምረው። ነይማዬ በጣም ነው የማመሰግነው። መልካም በዓል። ይሄንንም ልብስ አልመልስም፣ ይዤው ነው የምሄደው። ይቻላል፣ ምንም ችግር የለም። ግን ያው ይመልስሻል ወደ ድሬዳዋ። ወደ ድሬዳዋ እመጣለሁ እንዲያምሩብኝማ። በቃ ምንም ችግር አቶ ሽመልስ አብዲሳ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት፣ ክብርት ወይዘሮ ሰዓዳ የክልሉ የጨፌ አፈ ጉባኤ፣ አቶ ሳዳት ነሻ በኦሮሚያ ብሔራዊ ክልላዊ መንግስት በምክትል ፕሬዝዳንት ማዕረግ የማህበራዊ ክላስተር አስተባባሪ፣ ክቡር ዶክተር እንደገና አበበ የቱሪዝም ሚኒስትር ዴኤታ፣ ክቡር ዶክተር ተሾመ አዱኛ የሸገር ከተማ ከንቲባ፣ ክቡራን ሁሉም ፕሮቶኮል እንደተጠበቀ፣ እንደዚሁም የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ባለችበት ባልደረባዬ ለልሴ ዶጋ፣ እንዲሁም የእሷ ምክትል ባልደረባ አቶ ነጋ ይህንን የተሳካ ፕሮግራም ለማዘጋጀት በመቻላችሁ ለአምስተኛ ጊዜ ሳይቋረጥ መካሄድ መቻሉ እጅግ የሚያስደስት ነውና እንኳን ደስ ያላችሁ ማለት እፈልጋለሁ።
የሚል ጊዜ ነበረን። አሁን ደግሞ ሚስ ቱሪዝም ኦሮሚያ የምትመረጥበትና ኦሮሚያ ቱሪዝም አዋርድ የሚካሄድበት ሰዓት ላይ ነው የምንገኘው። ቆንጆ ቆይታ ይኖረናል። ወደ ውስጥ እንግባ። ከዚህ በማስከተል የዚህ የሚስ ቱሪዝም የቁንጅና ውድድር ዳኞችን ወደ መድረክ እንጠራቸዋለን። ክቡራትና ክቡራን ከዚህ በማስከተል ወደ ቱሪዝም አዋርድ የምንቀጥል ይሆናል። የዘንድሮውን አክሊሉን የምታጠልቀው ማን እንደሆነች ዳኞች የሚያበስሩን ይሆናል። እንግዲህ በዓሉ ላንተ ድርብ ነው። እንግዲህ ብዙዎቻችን በሶሻል ሚዲያ ነው የምናውቀው። አሁን ደግሞ የኦሮሚያ ቱሪዝም አምባሳደር ሆነ ተመርጣልና እንኳን ደስ ያለህ። እንኳን አብሮ ደስ አለን ይባላል። ቴንክ ዩ ይባላል። ቴንክ ዩ። እስኪ የምትለን ነገር አለ ስለ ኦሮሚያ አምባሳደር በመሆንና መግለጽ የምትፈልገውን ነገር? ኤኒቲንግ ያው አክቹሊ ኦሮሚያ በአጠቃላይ ኢትዮጵያ ሀገራችን በጣም ትልቅ የቱሪዝም ዴስቲኔሽን አላት። ዋና የሚባሉ ሂስቶሪካል ዴስቲኔሽኖች አሉ። በጣም ለምን የሰው ልጅ ቀደምት መገኛ ሉሲ ሰንቢ አረም እንደዛ ነው የሚባለው። ሶ ሂስቶሪካል እንትን አለ፣ የኔቸር ዴስቲኔሽኖች አሉ። ሶ ሁለቱ በጣም ትልልቅ የሆኑ የቱሪዝም ዴስቲኔሽን ቦታዎች ናቸው። ሶ ሀገራችን ደግሞ ሁለቱንም አላት። አት ዘ ሴም ታይም ኦሮሚያም በጣም በሁለቱም ሪች ነውና እስካሁን በሶሻል ሚዲያ ኦፊሻል ባልሆነ መንገድ ኦሮሚያ አካባቢ ያለው የቱሪዝም ዴስቲኔሽኖች ሳስተዋውቅ ነበር። በጣም ባሌ፣ ወንጪ፣ እንደዚህ አምቦ፣ ኢሬቻን እኔ ራሴ ዋንት ብዙ ኦሮሚያ ነው ቃል እውነት ለመናገር በሶሻል ሚዲያ እና ኦፊሻል አልነበረም። ሶ ኦሮሚያ ቱሪዝም ኮሚሽን ደግሞ ይህንን አይቶ ሶሻል ሚዲያ ላይ የሚሰራውን ስራ ሪኮግኒሽን ሰጥቶት የኦሮሚያ ቱሪዝም ኮሚሽን ብራንድ አምባሳደር አድርጎኛል። ከዚህ በላይ ደግሞ ሪስፖንሲቢሊቲ ጨምራለሁ። የሆነ እንትን ሲሰጥሽ ሪኮግናይዝ መደረግ ባይ ዲፎልት ራሱን የቻለ ሪስፖንሲቢሊቲ ነው። ሌላ ኃላፊነት እያየን ነው እያየን በደንብ ስራ ነው። ኤግዛክትሊ። ያው ሪስፖንሲቢሊቲንም ተቀብያለሁ። በጣም ነው ክብር የተሰማኝ። ሰው ሪስፖንሲቢሊቲ እንዳለበት ሰው ካሁን በኋላ የበለጠ ፕሮሞት አደርጋለሁ ማለት ነው። እሺ፣ በድጋሚ እንኳን ደስ ያለ። መልካም የስራ ዘመን ይሁንልህ ራስዬ። አመሰግናለሁ።